እንዴ አንቺ ሆቴልሽ እንዴ ወይስ ተኛ ምንድነው የምትሾኩኝ? እንደማየው ከሆነ ዘበኛ አይደለህ። የምታወራውን እየሰማሁ ነበር። ምን ልትሰራ ነው እዚህ ቤት የገባኸው? የሞዴል አቋም እኮ ነው ያለ። ማለት የሞዴሎች የልብስ መስቀያ እኮ ነው የምትመስለው። እንዴት ነሽ እህቴ? አዎ በሰላም ነው። ዛሬ ስራ ቦታ ገባህ እንዴ? አልገባሁም። ቀን ሙሉ ከዚህ ጋር ነበርኩኝ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ተብሏል። አይዞህ እንግዲህ። አንቺ ነው ወንድ ነው ዞር በይ ወደዛ። እውነት በዛ ላይ አጣያት ነው። እኔ እኮ ፈልጌ አይደለም ያረገዝኩት አይደል እንዴ? ግን ደግሞ ሊጸጋ ነው። አንቺ ባይርብሽ እንኳን ውስጥ ያለው ልጅ ወይም ልጆች እየተራቡ ነው የሚሆነው። አዎ ሉሊት እባክሽ እንደዚህ አይነት ወሬ አታውሪ። በቃ አረፊ። እንደውም ልንገርሽ እኔ ነኝ የልጅሽ የክርስትና አባት የምሆነው። ማለት አንቺ እኮ ሴት ነሽ፣ ስለምን አባት ነው የምታወሪው? ማለት ያው ልጁ አባት ስለሌለው ብዬ እኮ ነው። ወይኔ ጉዴ! አሁን እሺ ምን ላደርግ ነው? ማን ነው ስልኬን ከሳይለንት ያወጣው? እንዴ ሰኒ ያንቺ ስልክ ነው የሚጠራው አይደል? ለምንድን ነው ማታነሽ? እንደ እውነቱ አቤል በጣም ያሳዘነኝ ከምላችሁ በላይ። ማለት ለሀቅ ሄዳችሁ ለእውነት ሄዳችሁ ለእውነት ኖራችሁ እየኖራችሁ ሳላችሁ የሚለው ይስተካከልና እናንተ ያመናችሁ ሰው በቃ አምኖኛል ብላችሁ ወዶኛል ብላችሁ የምታውቁት ሰው መቶ እናንተ ባላደረጋችሁ ነገር ላይ ሲቀየርባችሁ ሌላ ሰው ሲሆንባችሁ ምን አይነት ስሜት እንደሚሰማችሁ የገባችሁበት ወይም ደግሞ ያሳለፋችሁ ሰዎች በደንብ ይገባችኋል ብዬ አስባለሁ። እና አቤል እውነት ለመናገር በጣም አሳዘነኝ። እዚህ ይላችሁ እንደሆነ ቢኒም ይህንኑ ነገር ነው ያደረገው። ማለት ናታን አንድ ጊዜ በቢኒና በፂ መሀል ያለውን ፍቅር ከልክሎ ነበር። ምን አለ በምን ልታስተዳደራት ነው? ገብቷችኋል? ፍቅሩን በገንዘብ ለክቶት ነበረ። ጓደኛው ነው አስቡት። ቢኒ ለጓደኛው ብሎ ስራ መፈለጉን ትቶ እንደገና ጓደኛው የሚለውን ወይም ደግሞ ናታን የሚለውን ሁሉን ነገር እያደረገ ለናታን ብሎ ብዙ መስዋዕትነት ከፍሎ ብዙ ነገር እያደረገለት ያለ ሰው ቤተሰቡን እየጠበቀ ያለ ሰው ብላችሁ አስቡት። እሱን ሰው ጓደኛዬ ነው የምትሉት ሰው መልሶ በእህቱ ጉዳይ አንተ ምን ኖሮህ ነው በምን ልታስተዳድራት በምን ልታኖራት ነው ወይ ደህና ስራ የለ ምናምን ብሎ ሲያንቋሽሻችሁ ምን ሊሰማችሁ እንደሚችል አስቡት። አብዛኞቻችሁ ምዕራፍ 1 ላይ በቢኒ ፈርዳችኋል። የምሬን ነው የምላችሁ፣ ሁላችሁ ናችሁ የፈረዳችሁት። ግን ቢኒን አላስተዋላችሁት ማለት ምን ያህል ሊሰማችሁ እንደሚችል። እሱ ደግሞ ያንን ነገር በተባለ ታይም ላይ ኦፖርቹኒቲ ያገኝ ገንዘብ የሚያገኝበት ለምን አይጠቀምም ታዲያ? ለምን አይጠቀምም? ገብቷችኋል አይደላችሁ? የፈለኩት ነገር ከዛ በኋላ ደግሞ አንድ እርምጃ ስትራመዱ አንድ ሌላ ነገሮች እየተወሳሰቡ ይመጣሉ፣ ግዴታ ይሆንበታል። እኔ በቢኒ አልፈርድም። አሁንም አቤል ላይ እየሆነ ያለው ነገር ይሄ ነው እያልኳችሁ ያለሁት። ገብቷችኋል አይደለ? በጣም ነው የሚወዳት ፂን። እሱ ብቻ ሳይሆን ናታንን በጣም ሲያከብረው ነበር። ከመጀመሪያ ጀምሮ ከናታን ጋር እንትን ሲል ነበረ። ኢቨን የያፌት ዘመድ ሆኖ ወይም ደግሞ የያፌት ቤተሰብ ሆኖ ለናታን ያፌትን አሳልፎ እየሰጠ ነበር። ይህን ሁሉ እያደረገ ያለ ሰው አብሮት የኖረን ሰው እንደዚህ አንቀት ይዞ ገላለው ምናምን ትንሽ ከበድ ያለ ነገር ይመስለኛል ጋይስ። እና ናታን ተሳስቷል ብዬ አስባለሁ። እንዴ ሰላም አላልኳችሁ? እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ማን ናቸው ወይ? ዛሬ አብረን ሐረግ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። አብዛኛውን ነገር አውርቼዋለሁ። አዎ ሰምታችኋል፣ አውርቼዋለሁ። እዚሁ ከእናንተ ጋር ያወራሁት ሰላም ሳላችሁ ነግሬያችኋለሁ። በቃ አሁን ወደዚህ አልመለስም፣ ወደ አቤል ጉዳይ አልመለስም። ግን የአቤል ጉዳይ ወይም ደግሞ ስለ አቤል የመጨረሻ አንድ ነገር ልላችሁ እወዳለሁ። እሱ ምንድን ነው? እውነታው በቅርቡ ይፋ እንደሚወጣ ነው፣ ምናልባት በቀጣይ ክፍል። ምክንያቱም እሱ እንዳደረገውና እንዳላደረገው ምርመራ ይካሄዳል። ፖሊሶች ምርመራ ስለሚያደርጉ ውጤቱን ወዲያው ያውቁታል። እሱም በነፃ ይለቁታል። ምክንያቱም አንድ ሰው ከተባለ በኋላ ከማን ጋ ነው የሚለው ነገር ቼክ ይደረጋል አይደለ? የራሱን የቻለ ምርመራ አለ። ይህም ባለሙያ ቢያብራራው ጥሩ ነው። አቤል ደግሞ ይህን ነገር ስላላደረገ ምንም እንትን የሚል ነገር የለውም። ግን ከዚህ በኋላ አቤል ከነሱ ጋር ይሆናል ብዬ እኔ አላስብም። ምክንያቱም በጣም የተበሳጨው በጣም ነው ስሜታዊ ያደረጉት። ኢቨን ፂ ደግሞ በጣም እየተመላለሰች ስትጎዳው የነበረው ለአንድ ሰከንድ እንኳን ልትሰማው አልፈለገችም። እሷም እውነት አላት ልትሉ ትችላላችሁ። ፂ ግን
እውነትነቱን ሳይሆን ማየት ያለባችሁ እነዚህ ሰዎች ባዳ አይደሉም፣ ቤተሰብ ናቸው። ረጅም ታይም አብሮ አሳልፈዋል። ገብቷችኋል አይደላችሁ? የፈለኩት ነገር እንደገና ይህን የማድረግ ሀሳብ ቢኖረው ኖሮ ይህን ጊዜ አይጠብቅም። ገብቷችኋል አይደለ? በቃ በመጠጥ አድርጎ የፈለገውን ነገር ማድረግ ይችል ነበር ከዚህ ቀድምም ማለት ነው። ላችሁ የፈለኩት እንደዛ ነው። አሁን ላይ ይሄን እንትን መፈጠሩ እንደገና ደግሞ መገጣጠሙ ትንሽ ከበድ ይላል። ቢያንስ ተወሰነ ማሰብ መቻል ነበረባት ብዬ አስባለሁ። ግለፍተኛ አይደለች። ለዛ ይመስለኛል እንግዲህ ሁሉ ነገር እየተፈጠረ ያለው። ብቻ ትንሽ የሚያሳዝን አይነት ነገር ነው እያየን ያለ ነው። ደግሞ እሷን እንደዚህ ያደረጋት ያው ቤታቸው ገብቶ ቁጭ ብሏል። እኔ እሱን የገረመኝ አይ እሺ ለምን አይናገርም? ቢናገር ደግሞ ታስገባዋለች። ለዛ ይመስለኛል ዝም ያለው። ዝም ብሎ እየተከታተለ ነው። ኦልሬዲ ልጁ ግን ወዷታል እኮ። አንድ ጥያቄ ጠይቃችሁ፣ ልጁን ምን የምታደርጉ ይመስላችኋል? እስኪ ሀሳቡ ልጁን ስላችሁ ሆድ ውስጥ ያለውን ነው ጩጬው ምን የምታደርጉ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው በስተመጨረሻ ላይ የተቋረጠበት ቦታ ነው። የናታን ቀኝ እጅ ስልክ ተደውሎባታል። የማን ስልክ የተደወለባት ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ አስቀመጣችሁ እኔ ራሴ ምላሽ ልሰጣችሁ ስለሆነ የእናንተን ሀሳብ ኮሜንት ላይ ጻፉና የማን ሀሳብ ትክክል ነው የሚለውን ነገር በቀጣይ ክፍል የምናይ ይሆናል ማለት ነው። ጽፋችኋል ብዬ ላስብና የኔን ሀሳብ ወይም ደግሞ የኔን ምላሽ ወይም ደግሞ የኔን ሪከመንድ ላርጋችሁ ልንገራችሁ። ባጭሩ አወሳሰብኩባችሁ አይደለም። ናታን አይደለም የደወለው፣ ከቤተሰብ ወይም ከእናት ወይም ከአባት አለበለዚያ ደግሞ ራሱ ዘበኛው የደወለው እንጂ ናታን አልደወለም የሚል ሀሳብ ነው ያለኝ። ናታን የማይደውልበት ምክንያት ናታን አይደውልበትም ያልኩበት ምክንያት ናታን አሁን በአቤል ጉዳይ ስለተጨናነቀ እዛ ጋር ትኩረት ያደርጋል ብዬ አላስብም። ሜቢ ሊሆን የሚችለው ዘበኛው ነው። ዘበኛው ያቺ ስለያዘችው ወይም ደግሞ እንግዳዋ ስለያዘችው የሆነ መንገድ ፈልጎ እሷ ጋር ደውሏል ብዬ አስባለሁ። አለበለዚያ ቤተሰብ ለእሷ ደውሏል ብዬ አስባለሁ። ግን ሞስት ፕሮባብሊቲ የሚሆነው ቤተሰብ ነው ብዬ አስባለሁ። ምክንያቱም እንደዚህ በቀላሉ ትያዛለች ብዬ ስለማላስብ ማለት ነው። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፋኝካችሁ ክፉ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩ ምን ብዙ ስናበትኳችሁ። ነገሩን ወደ ህግ ለመውሰድ እርምጃ ጀምራለች። ይሄ ነገር ምን ይሆን? ምን ታስባላችሁ? ይህንን ነገር ወደ ህግ ወስደው አቤል ታስሮ መመርመር ይሆን ወይስ ደግሞ ሀሳቧን ትቀይር ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደሚመስለኝ ከሆነ ነግራችኋለሁ። ግን ከዛ በፊት እንዴት ናችሁ ውድ ሀረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሀረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። የሆነ የተረጋጋ አይነት ክፍል ነበረ። በተለይ እነ የፉጋ የነበረው ነገር ረጋ ያለ ነገር አይተናል። እዚህ መነጽ ጋም የነበረው ነገር ረጋ ያለ ነገር ማየት ችለናል። ከዛ በኋላ ደግሞ ወደ መጨረሻ ላይ አቤልና ዘበኛው የሰሩትን ስራ አይተናል። ሸርታቴ መጣብኝ እያለ በቃ ደጅ ለደጅ በር በተንኳኳ ቁጥር ሸርታቴ። ከባድ እኮ ከባድ ነው። አስረጋጁ ጭራሽ እዛው ዘበኛ ሆኖ ተቀጥሯል። እሷ አቤል ትላለች። ኧረ ተይ ግንፂ ተይ ይሻልሻል ተይ። ምን የሚሆን ይመስላችኋል በቀጣይ ክፍል? እኔ እንደማስበው ከሆነ ወደ ህግ አቤልን ትወስዷለች። አቤል ይታሰራል ብዬ አስባለሁ። ካልታሰረ ከናታን ጋር የሚፈጠረው ነገር ጥሩ ስለማይሆን ወደ ህግ ይቀርብና እውነታውን ያረጋግጣል ብዬ አስባለሁ። ማለት ቃሉን ይሰጣል። ከዛ በኋላ ደግሞ ምርመራ ታደርጋለች። ሁለቱ መሀል ምንም እንደሌለ እርግጠኛ ይሆናሉ ብዬ ነው የማስበው። ግን የምትጸጸትበትን ነገር ነው እያደረገች ያለችው። ግን አላፍርበትም ሳይሆን አልፈርድባትም ለማለት ነው ጋይስ። ምክንያቱም ምንም የምታስታውሰው ነገር አልነበረም። እንደገና ደግሞ ከእሱ እንዳነሳት ነው የምታውቀው። ያ ነው እንደዛ ያደረጋት ብዬ ነው ማስበው እንጂ እሷም ክፉ ሆና አይደለም። እንደዛ ነው የምረዳው። ምናየው ይሆናል። እስኪ ወደ ናታን ጋር እንሂድና ናታን ጋር ከዚህ በፊት አብሮ ስራ ለመስራት ገንዘብ የተዋዋለ ገንዘብ ምናምን ሲያወሩ ነበር ብቻ። ወይም ደግሞ ቤት ለመግዛት ቤት ገዢ ሆኖ የመጣው ሰውዬ ስራው ተበላሽቷል። በቀጣይ ክፍል እንደዚ አይነት ነገር ነው የምናየው። ብቻ ያም ሰው ከናታን ጋር ግብግብ ፈጥረዋል። ግብግቡ ምንድን ነው ካላችሁኝ ጥሩ ያልሆነ ነገር እንዳለ ነው የሚሰማኝ። ማለት እንትን ጠላት ይመስለኛል።
የናታን ጠላት ይመስለኛል። ዝም ብዬ ሳስበው ሰዎቹ ተባብረው እየሰሩ ነው፣ በናታን ላይ ጠላት ናቸው ብዬ ነው ማስበው። እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ሊፈጠር ይችላል? ምንስ የምናይ ይመስላችኋል? በቀጣይ ክፍል የቤቱን ድርሻ የገዛችው ልጅ ደግሞ የናታን ጓደኛ ሆና ተገኝታለች፣ እንዲሁም ቤት መታለች። ይህንን ነገር ደግሞ ሰምታለች ወይዘሪት ገኒ። እናስብ በቀጣይ ክፍል ምን አይነት ዱብና እዳ ሊመጣ ይችላል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። ብቻ በቀጣይ ክፍል ከበድ ያለ ነገር ልናይ እንችላለን። ጥሩ ነገር ነው ያለን ብዬ አስባለሁ። በቀጣይ ክፍል ሐረግን እንዴት እያያችሁት ነው? ምዕራፍ 2 እንዴት እየቀጠለ ነው? ተመችቷችኋል? አልተመቻችሁም? ምን ላይ ናችሁ? ምን አይነት ኮንዲሽን ላይ ናችሁ? ወይስ ደግሞ ከ5 ደቂቃ 10 ደቂቃ ከዛ 20 ደቂቃ ከዛ 30 ደቂቃ ድራማውን ጨረሳችሁት? እንደዚህ ነው እያያችሁ ያላችሁት ወይስ ደግሞ በትክክሉ እንደ ምዕራፍ 1 እየተከታተላችሁት ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የኔን ነግራችኋለሁ፣ እንዴት እንደምናየ ታውቃላችሁ። ብዙ ጊዜም ተናግሬያለሁ፣ ስለዚህ መድገም አይጠበቅብኝም። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። እውነት ለመናገር ግራም ገብቶኛል፣ ቀኝም ገብቶኛል። እንደው ከድራማው ጋር የተግባባችሁ ሰዎች እስኪ ንገሩኝ እንዴ ይሄ ድራማ ምዕራፍ 2 ድጋሜ ሊያልቅ ነው እንዴ አስብለውኛል። የምሬን እኮ ነው። እኔ ምንም አልጣፈጠኝም፣ እውነት ለመናገር ይሄ ነገር ምንም አልጣፈጠኝም። ሉሊት ተቀይራ አስባችሁታል? እውነት ለመናገር እውነት ተቀይራ ከሆነ በጣም ደስ ይለኛል። ሲሪየስሊ በጣም ከምላችሁ በላይ በጣም ደስ ይለኛል። ግን እኔ ሉሊትን አላምንም ሲጀመር። ግን አስባችኋል? የራሷን ድርሻ ሽጣ ልጅ እስከ ማስመለስ ድረስ ዋት ሉሊት እኮ ነች እንደዚህ ያደረገች እያላችሁን ያላችሁት። አይዶን ነው አላቅ። ቆይ ለማንኛውም ልረጋጋ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቃል እንኳን ከዚህ በፊት ተነግሬያችኋለሁ። በቃ ይሄ ልቡ ወደ ኤፉ ቤት አድልቷል። ስለዚህ ለነሱ ይሆናል፣ ወደ እነሱ ያደላል፣ ለእነሱ ይቆረቁራል፣ እነሱን ለመታደግ ይሰራል። ከዚህ በኋላም ብያቸዋለሁ። ምክንያቱም ከዚህ ጋር ሲያወራ ምናምንም በነበረው ነገር ፂን ጥሎ ላለመሄድ እያደረገ የነበረው ነገር ቤት ይዞ ከሁሉም በላይ ደግሞ እሷን ማክበሩ ምናምን ነገር ይህንን ያሳያል ብያችሁ ከዚህ በፊት ተናግሬያለሁ። የእሱ አይፈረድም፣ ምክንያቱም ከመጀመሪያውም እነሱን እያገዘ ስለነበረ። የሉሊት ግን እኔ ምንም አልገባኝ። ሉሊት እስከ ትላንትናው ድረስ ተንኮል ነው ስትሰራ የነበረው። ተንኮል ሌላ ምንም አይደለም። ተንኮል ነበር ስትሰራ የነበረው፣ ተንኮል ነው ስታደርግ የነበረው። አሁን ምን ተገኝቶ ነው በአንድ ደቂቃ ይህን ሁሉ ነገር ግልብጥ ያደረገችብን? እኔ አሁንም ጥያቄ ሆነብኛል፣ ነገም ጥያቄ ሆነብኛል። እስኪ የገባችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ከዚህ በኋላ ሌላ ከበድ ያለ ችግር እንደሚመጣ ነው የሚሰማኝ። እንደዛ ነው። አለበለዚያ ድራማው ሊያልቅ ነው። ከሁለት አንዱ አይደለ ጋይስ? የምሬን እኮ ነው ብላችሁ ወይ ድራማው ሊያልቅ ነው ወይም ደግሞ ከዚህ በኋላ ከዚህ የዘለለ ከባድ ነገር ልናይ ነው ሐረግ ላይ ብዬ ነው የማስበው። ልጁ መምጣቱ በጣም ደስ ብሎኛል። ትንሽ ቅር ያለ ምንድነው ታውቃላችሁ? ይሄ ሰው የለመደ አይነት ልጅ ብትጠቀሙ አሪፍ ነው ብዬ አስባለሁ። ምናልባት ከዚህ በፊት ድራማው ሊያልቅ ስለሆነ ለአንድ ቀረጻ ብቻ ስለሆነ ብላችሁ ዝም ብሎ አንድ ልጅ ተጠቅማችሁ ሊሆን ይችላል። ግን በሆነ መንገድ ብታስተካክሉ አሪፍ ነበር። ልጁ ከእናቱ ውጭ ሌላ ሰው ጋር አይቀርብ መሰለኝ። አይዶን እንደዛ ነው የተሰማኛ። ምክንያቱም ልጁን ለብቻ እዛ ጋር የሆነች አንድ እናት እንትን ስትለው ነበረ፣ ከልጁ ጋር እንትን ስትለው አይ ቲንክ ወይ ዘመድ ነች ወይ የልጁ እውነተኛ እናት ነች እሷ ሴት። እንደዛ ነው ይሰማኝ። ገብቶሻል? እንደ ሞግዚት አይነት ነገር ምናምን መሆኑ ነው። ግን እናት ስንት ጊዜ የጠፋለች የጠፋ አይደለም ሞት የተባለ ልጅ አግኝታ ከልጁ ልትላቀቅ ነው። እንደዚህ ፈታ ብላ ልደት ልታከብር ነው። ልጁን ለቃ ወገቧ ላይ ቢሆን አዝላ ነው ኬኩን የምቆርሰው ነው ይባላል። የምሬን እኮ ነው ብላችሁ እንዴ! ኤፉ ማለት ኤፉ ምንም አላጠፋችም። ዳይሬክተሮች ተው እንጂ የልጅ ፍቅር ያልገባው አይነት ድራማ አታርጉብን እንጂ እናት እንዴ! የትኛውም ሲጀመር አይደለም ሞተ ተብሎ የተገኘ ሳይሆን የጠፋ ልጅ እንኳን ሲመጣ እንዴት ነው ጋይስ?
በቃ እኮ አትለቁት፣ አትፋቱትም። የዛን ቀንም አትፋቱትም። መፈናፈኛ ሰጡትም ለልጁ ሁላ ከእጃችሁ እንዲወጣ ትፈልጉ። ይሄ ደግሞ የኤፉ ልጅ ሞተ ተብሎ የነበረ ልጅ ነው በህይወት የመጣው። የተሰራው ነገር እውነት ለመናገር እሱ ጋር በጣም ደብሮኛል፣ በጣም ከምላችሁ በላይ። ናታን እንደውም ይሻላል፣ ተመላልሶ ምናምን ሲያይ አይነት ነገር አይተናል። ግን እንደሱ ብቻ ሳይሆን ልጁ ማቀፍ ነበረባቸው፣ እንትን ማለት ነገር ነበረባቸው። ግን ያው ልጁ ስለማይጠጋቸው ይመስለኛል እኔ እንደዛ ያደረጉት። እና ይሄ ሰው የለመደ ምናምን አይነት ህፃን ብትጠቀሙ አሪፍ ነው ብዬ አስባለሁ። ወይም ደግሞ ብታለማምዱት ኑሮ የተሻለ ይሆናል ብዬ አስባለሁ። የሆነ ኬኩ ምናምን እየሰጣችሁት እንደዚ አይነት ነገር ብናይ ጥሩ ነው፣ በደንብ ውበት ይሰጠዋል። አሁን ልጁን አግኝታ እንደዚህ ኬርለስ ሆና ልጁን እዛ ቀጥላ እንትን የምትል እናት ዋ የለችም በምድር ላይ። እሷ እናት አይደለችም፣ እንደዚህ አይነት እናት አይደለችም። አሁን ኤፉ እናት አልሆነችም፣ ገና ነሽ አንቺ። የምሬን ነው። እና ይህ ነገሩ ትንሽ ደብሮኛል እውነት ለመናገር። ከዛ ውጭ ያለው ነገር አሪፍ ነው፣ ይሁን ጥሩ አይደለ። በአጠቃላይ የትናንትናው ክፍል ለክፉ አይሰጥም በሚለው ንልፍ ግን ግራ ጋብቶናል አብዛኞቻችንም። እስኪ የምታግዙኝ ነገር ካለ ኮሜንት ላይ ልታግዙኝ ትችላላችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እነዙ አልፏችሁ፣ ሊሳካላችሁ፣ ይምርባችሁ፣ ቀናችሁ ብሩሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ሉሊት ምን ተማምና ነው ሰው እየኖረበት በአናታቸው ቤት እየሸጠች ነው? ጭራሽ ናታንም ከቁጥር እንኳን እንትን አላለችው። ምንም እኔ እኮ ፉከራ ብቻ ያደረጋችሁ ታረክ ተከታታይ ድራማዎች የምሬ ነው። የሆነ ፉከራ ብቻ አልበዛም ጋይስ? የሆነ ፉከራ ብቻ ከምሬ ነው። የሆነ እንትን የለም እንትና በነበረ ታይም ይሻላል መሰለኝ አይደለ? የአፌት ጠላት በነበረበት ጊዜ ይሻላል። እጅ መንቀል ካለበትም ይነቅላል። ገብቶች ላለቻቸው የፈለግኩት ነገር መኮርከም ካለበትም ይኮረኩማል። እሱ እንደ ዛቱ ብቻ መዛት ብቻ አይደለም፣ የሆነ ነገር ይታይ ነበር። አሁን ግን መዛት ብቻ ሆነ፣ ማስፈራራት ብቻ ሆኗል። መጥፎ ስራ እየሰራች እንደሆነ እያወቀ ቤቱ ቁጭ አድርጎ አስፈራርቶ መውጣት ምን ማለት ነው? ናታን ምን እየሰራ ነው? ምንድን ነው ዓላማ? አልገባኝም። እኔ ጭራሽ ደግሞ ዘበኛ ቅጠሩ ምናምን ብሎ ዘበኛ ለጥፊ ውጭ ላይ ተለጥፎ ሉሊት ራሷ መልሳ ሌላ የራሷን ሰው ዘበኛ አታደርግም እንዴ? ከዚህ ሁሉ ይሄን ነበር እንደውም የጠበቁት። እንደዛ ብታደርግ ይሻል ነበር። የምሬን ነው በቃ። ምክንያቱም ለጥፊ አለቻት አይደለ? ለጠፈች። ከዛ በኋላ ሉሊት የራሷን ሰው አምሳ ማስገባት አለቀ። እያንዳንዱን ነገር ትቆጣጠራለህ፣ እያንዳንዱን ነገር ትነግረኛለህ። እዚህ የሚካሄደው ምናምን የሚያወሩት ምናምን እንዳለ ትከታተልልኛለህ፣ ካሜራ ትቀርጽልኛለህ ብላ እንደውም እሷ ማስገባት ነበረባት። እንደ ኦፖርቹኒቲውን ከፈተ ናታን። እንደውም ጥበቃ ታመጣለሁ ምናምን ሲል የሆነ የራሱን ሰው ግድንግድ በቃ ሁሉን የሚቆጣጠር አይነት ሰው የሚያመጣ ነበር ይመስለው። ግን የማይሆን አይነት ነገር ነው የሆነብኝ እኔ እውነት ለመናገር። ከዛ ውጭ ይሄ ቤቱን ገዢ የተባለው ሰውዬ ከናታን ጋር ምንድን ነው የሚያገናኙ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት ክፍል 1 ላይ አይታችሁታል ሰውዬ ወይስ አላያችሁትም? እስኪ ልጠይቃችሁ። ከዛ ውጭ አጭቤዋ ማነች አትሉኝም? ጭላዳ ዝንጀሮ ፀጉር የምታጠልቀዋ ትላንት በነበረው ሪቪው ላይም እንደዛ ብዬ ስላችሁ ስለነበረ ነው። ይገባችኋል ብዬ አስባለሁ። ስሟን ቄስ ይጥራና ደግሞ ስሟ ይጠፋብኛል። ስሟ ጠፋብኝ። በቃ ብቻ ተዋትና ከቤት መባረሯ ጥሩ ነው። ከቤት መባረሯ ቃል በጊዜ ነቃ፣ ሳይበላ ነቃ። እኔ እኮ ብያችኋለሁ ትላንት በነበረው ሪቪው ላይ ምንድን ነው ያልኳችሁ? ቃል ቀስ እያለ ከነኤፉ ጋር ያለውን ዝምድና እያጠናከረ ነው ብያችኋለሁ። መጀመሪያም ያው ለነኤፉ ብሎ ለነኤፉ ልጅ ሳስቶ አይደለ የኤፉ ልጅ ያገተው ከሞት ያተረፈው ምናምን። አሁን ይህን ነገር እያደረገ ነው። እንደገና ደግሞ መታለች ማትሉኝም ሲይዛን ያለችው በቃ ልቡ እየራራላቸው ነው። እና አሁንም ከጥሩ ነገር እያስመለጠ ነው እያልኳችሁ ነው። እንግዲህ ሉሊት ቤቱን ሽጠዋለች። ምን ሊፈጠር ይችላል ቀጣይ ክፍል ላይ የሚለውን እናንተ ኮሜንት ላይ አስቀምጡልኝ። ብቻ የሆነ እንትን በስቷል አይደለ ጋይስ? የሆነ ብቻ ተንኮል አይነት ነገሮች ብቻ ናቸው አብዛኛውን ነገሮች እያየን ያለ ነው። እና ይሄ ወደ ቁም ነገር ቢገባ አሪፍ ነው ብዬ አስባለሁ። ቁም ነገር ስላችሁ በቃ ግልጽ መደረግ ያለበት ነገር ወዲያው ይደረግ። ለምሳሌ ከኑሐሚን ተከታታይ ድራማ እና ከትንሿ ተከታታይ ድራማ ልምድ ብትወስዱ ጥሩ ነው። እናንተ ቢገር ናቸው አይደለ ጋይስ? ያው አንዳንዴ ኋለኛ ፊተኛ ኋለኛ ይሆናል ይባላል። እና ይሄ
እናንተ ወደኋላ ቀርታችኋል አሁን በዚህን ሰዓት እንደሆኑት እና ከፊተኞቹ አሁን ካሉት ልምድ ብትወስዱ አሪፍ ነው። ለምሳሌ ያህል ኑሐሚን ተከታታይ ድራማ ብታየው በየጊዜው አዲስ ታሪክ ይመጣል። አረገዝሽ ተባለ ምናምን የሆነ ተጨነቀች፣ እዚሁ ክፍል ላይ ያልቃል። ጉዱ ወጥቶ የሆነ ነገር ተፈጠረ፣ እዚሁ ክፍል ላይ ያልቃል። ቀጣይ ክፍል ላይ ሌላ አጀንዳ ይዞ ይመጣሉ። በቃ በጉጉት እንድታዩት ቀጣይ ክፍል ደግሞ ምን ሊሆን ይችላል፣ ምን ሊፈጠር ይችላል ብላችሁ በተስፋ እንድጠብቁ ደስ የሚል እንትን ነገር ታያላችሁ። ትንሿ ተከታታይ ድራማ ላይ ብትሄዱ ልክ እንደዚሁ ነው። ዛሬ አንድ ታሪክ የሆነ ነገር ያልቃል፣ ቀጣይ ላይ ሌላ ታሪክ ሌላ አጀንዳ ይጀመራል። ገብቷችኋል አይደላችሁ? የፈለኩት አሁን የሆነ እዚህ ጋር ተንኮሉ ምናምን እየቀጠለ የሉሊት ነገር እንደዚህ እየቀጠለ ብቻ የሆነ እየቀጠለ እያስፈራራ ከዛ ይቀጥላል፣ እያስፈራራ የሆነ ነገር ይፈጠራል። እንደዛ ከሚሆን በቃ ይሄ በእርግጥ ሐረግ የተያያዘ ነገር ከዛ ደግሞ ማለቂያ የሌለው አይነት ነገር ነው አይደለ ጋይስ? ያስኬዳል። ግን ቀልጠፍ ብታደርጉ ደግሞ የተወሰነ እንዳይሰላች ተመልካች እንዳይሰላች። ገብቷችኋል አይደለ? ሁሌ ተንኮል ብቻ የሆነ ነገር ብቻ ዛቻ ብቻ ሲሆን ጊዜ የለውም ጋይስ። አሁን እኛ ቲክቶክ ላይ የሚያደርግ ፍጡር እንደው 30 ደቂቃ 40 ደቂቃ ሙሉ ቁጭ ብሎ ሲያይ ተመልክታችኋል? አባቴ ከ5 ደቂቃ ወደ 10 ደቂቃ ከ10 ደቂቃ ወደ 20 ደቂቃ ከ20 ደቂቃ መጨረሻው ላይ ያደርጋል። ድራማውን ጨርሱታል። አብዛኛው ሰው እንደዛ ነው የሚያው። የልቤን ነው የምነግራችሁ፣ ከምሬን ነው የምላችሁ። እና ቀልጠፍ አድርጋችሁ ሳቢ ብታደርጉት የተሻለ ይሆናል ብዬ ስላሰብኩ ነው ለእናንተ በማሰብ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበትኳችሁ። ፒስ። እኔም ምለው ናታን ምን ሆኖ ትናንትና በጠበጠው እኮ ሰፈሩንም ድራማውንም እኛንም ያልበጠበጠው ምን አለ? በቃ አደፈረረሰው እኮ ደፈረሰ። በቃ ሰፈሩ ቀለጠ እኮ የቀለጠ መንደሮ ነጋይዝ እንዴ! እናቱ ምን አስበ ነው? ተረጋጋ እንጂ ተረጋጋ እንዴ! በጣም ኦቨር ከሆነ ሙቀት ፍሪጅ ውስጥ ግባ ወይም በረዶ ምናምን አናት ላይ ያዝ ብታረግ እኮ ተረጋግተህ ትወጣል እንዴ! የምሬን እኮ ነው የምላችሁ እንዴ! እኔ የሆነ መሰለ ይሄ ድራማ ሐረግ ነው። ግን ሐረግ ነው ወይ ሐረግ? ምን ሆኖ ነው እንደዚህ የሆነው? ይሄ ሰውዬ ጠላቶቹ ላይ እንኳን እኮ እንደዚህ አልሆነም። ምን አስቦ ነው? አይ ይሄ ማረግ አይደለም፣ ይሄ ሌላ ድራማ ነው። የምሬን ነው የምላችሁ እንዴ! ስንት ነበር በቃ ከራሴ ጋር ሳወራ ነበረ። አንዱ ሰውዬ መስታወት ላይ አስቀምጬ አንዱ ሰውዬ ፊት ለፊት ቁጭ ብዬ ራሴን በራሴ ማለት ነው እያወራሁት ነበር አይደለም እንዴ? ከያፌት ጋር እንኳን ከወጊው ከገዳዩ ጋር እንኳን ተስማምተዋል። ሲጀመር ደግሞ አብሮ ሲያወሩ እንደዚህ በቁጣ አልነበረም። ጽኖ እኮ በቃ አንጠልጠለት። ኧረ ተርፈሻል፣ ግን ተርፈሻል። የምሬን ነው የምላቸው። አይ ትወነው አንደኛ በቃ ልጅቷ ተርፋለች። ግን ጋይት የሆነ ጉልበቷ አልተፋፋቀም። የሆነ ሰዓት ላይ ከበር ጋር ጋይቷ አይ አሳዘነ ሲሆነት ለመናገር አይታችሁታል። እንዴት እንዳንከባለላት በቃ እንዲህ ከዚህ እዛ አንከባለላት እግሩ ምናምን ስትይሱ በቃ በሲሪየስ ምናምን ትወና ላይ አንደኛ ነው። ግን እንጃ ትናንት በዛ እውነት ለመናገር። ኧረ ሰላምም አላልኳችሁም። እናቱ ብዙ አስለፈለፈኝ። እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሎሊት እንግዲህ ታሪኳን ቀጥላለች። ተንኮል ሳይሆን አሁን ታሪክ ላይ ነች። ሎሊት ታሪክ እየሰራች ነው። ታሪክ እያስመዘገበች ነው። በጊኔስ ቡክ ላይ የሚጻፍ ታሪክ እያስመዘገበች ነው። እየኖሩበት ባለቤት እያለው ቤቱን በአናታቸው ልሸጠው ነው። በአናታቸው ላይ ልትጨፍርባቸው ነው። በቃ እንደዛ አስቡት እንዴ! የዚችስ ከፋ ምን ተማምና ነው ቤቱን ልትሸጥ እያስማማች ያለችው? ምን ታስባላችሁ? ሰውየው ደግሞ እናቱን ሊጥል የሚፈልግ አይነት ሰው ነው። የማን ሰው እንደሆነ እናንተ ኮሜንት ላይ አስቀምጡልኝ። ይህንን ፊት ከዚህ በፊት አይታችሁታል ብዬ አስባለሁ። ምዕራፍ 1 ላይ ኮሜንት ላይ አስቀምጡልኝ። ከናቱ ጋር ደግሞ አብሮን ስራ እንሰራለን ምናምን ብሎ ናቱን ለመጣል የመጣ አንድ ጎረምሳ ነው። ናቱ ወደ ቤት እንዲመለስ ገኒ ደውላ ነግራታለች። ይደርስባቸዋል ወይስ አይደርስባቸውም? ምን ታስባላችሁ? እኔ የሚደርስባቸው አይመስለኝም። ምክንያቱም ሰውየው የሆነ ድብቅ አይነት ሰው ስለሆነ በአንዴ ይፋ ይወጣል ብዬ አላስብም። እኛን ለማዋዋት ካልሆነ በስተቀር በዚህ በአጭር ጊዜ ውስጥ ይተዋወቃሉ ብዬ አላስብም። ከሉሊት ጋር ይተዋወቃል። ከዛችኛዋ እሳት ነበልባል አፍቃሪ ተብዬዋ
የጭላዳ ዝንጀሮ ፀጉር ኮፍያ ያደረገችዋ ሴትዮ ገብቷቸዋል ማንን እያወራው እንደሆነ። ከእሷ ጋርም አብሮ ነው የሚሰሩት። አለቃ ነው ለእሷም። አይ ብቻ ነገርየው ከበድ እያለ ነው። ወዴት እንደሆነ እኔ ግራ ገብቶኛል። ሳስበው ግን የትዝታ ዘመድ ወይም ደግሞ ይሄ ትዝታ የላከችው ልጅ ወይም ኤፉን የሚያፈቅራት ልጅ ያግዛቸዋል ብዬ አስባለሁ። ማለትም የኤፉን ልጅ አግተው አግዟቸዋል። አሁንም ይበልጥ ለነሱ ያግዛል፣ ከነሱ ጋር ይሆናል የሚል ሀሳብ ነው ያለኝ። እኔ እንደዛ ነው የሚሰማኝ። እስኪ እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝና ያለውን ነገር አብረን እንወያይ። እኔ እንደዛ ነው የሚሰማኝ። በቃ አይታችኋታል እንግዲህ ፂንም እሱ ነው ይዟት የሄደው። ራራላት ማለት የሆነ ሰዋይነት ይታይበታል። ምንም ያህል ቢያስከፉትም ተበሳይቶም መርዝ ምናምኑ ያ ነገር አለ ቢያስከፉትም፣ ግን አሁንም ለእነሱ ቤተሰብ እየራራ ነው። እስኪ እንግዲህ ያለውን ነገር እናያለን። የእሱ እህት ደግሞ የት ሄዳ ነው? እህቱ ብትመጣ አሪፍ ነበረ። እዛ ቤት ውስጥ ትንሽ ቅውጥ ይል ነበረ። ሲም እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀውም ሴትዮ እዛ ተገኝታ ጭላዳ ዝንጀሮ የምታጠልቀው የጭላዳ ዝንጀሮ ፀጉር የምታጠልቀው ሴትዮ ልበል እዛ ተገኝተው ምናምን እርስ በርሳቸው ሲገናኙ ጥሩ ይሆናል አይደለ ጋይስ? ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። እኔ የምለው ኤፉና ናታን ምን ጀመሩ? አለቀባቸው መሰለኝ ድራማው። ሌላ ታሪክ ውስጥ ገብተዋል። ጨራሽ ነጠላ ለብሰው ምን ለብሰው ድሮ እንደዚህ ነበረ የምናደርገው። እኔ ልጁኝ የማደርገውን ነገር ነው ሲያሳዩኝ የነበሩት። ማለት እንደዚህ የሲስተርን ምናምን ልብሶች የማዘር ልብሶች ለብሼ ምናምን ተከራዮች ግራ አጋባቸው ነበረ እና እንደዚህ አይነት ነገር ነው ሲያሳየን የነበረ። ብቻ ይሁን እንዴ እኔ ጆሮዬ ነው ወይስ ምን ይዤ ነው የፂና የናታን እህት ነኝ ብላ የመጣችሁ እንዴ? እንዴት ነው ነገሩ? ግራ አልገባችሁም ጋይስ? እኔ ግራ ገብቶኛል። እንደ እውነቱ ግራ ገብቶኛል። እሺ ታዲያ እህትና ወንድም መሆኑን ካወቀች ታዲያ ለምንድን ነው እነሱን ለመጉዳት የምታስበው? ምንድን ነው ምክንያቷ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ የዚህ ቤት ታሪክ እየተደበቀ ስንት ቦታ እንደሚደርስ እኔ እንጃ። ተደብቆ ያፌት ወንድም ሆነ፣ አሁንም ደግሞ ሌላ ተደብቆ መጣ። የእናንተ እስከፋ እዚህም እንዴት ነው? ፋዘርና ማዘር አራርቀው መውለድ የሚባለውን እንትን ተገብሮታል መሰለኝ። እንዴላችሁ ውድ ያደረግ ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ላጭር ደቂቃ እናወራለን። መልካም ቆይታ ከኔ ጋር። ሀረግ በትናንትናው ክፍል አሪፍ አይነት ክፍል ነበረ። ናታንና ኤፉ ግን ተጃጃሉ። ዝም ብሎ ሰዓት መግደያ ይሄ 30 ደቂቃ ሙሉ ነው እኔ ያየሁትን። እንደሆነቱ እኔ እውነት አስደብሮኛል። የምሬን ነው የምላችሁ፣ እኔ ያልዋሻችሁ። በጣም በዛ በጣም ከምላችሁ በላይ በጣም በዛ ስላችሁ ኧረ የሌለን የበዛው ከምሬን ነው የምላችሁ። እንደ ይኖር ነው እና እንዴት ነው ጉዳዩ? እናንተ አልበዛም ነው በዝቷል ነው የምትሉት? ምን ታስባላችሁ ወገንታት?